ተናስተን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያው ተመስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 11 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ልዩ ዘመቻና የቴዎድሮስ ህዝብ በተለያዩ አቅጣጫዎች እየወሰደ ያለው ወታደራዊ እርምጃ፣ ምክክሩና የውስጥ ትርምስ፣ የፋኖ ወታደራዊ ውሎ፣ የነጌታቸው ረዳ ሰልፍና የተቃውሞ መግለጫው፣ የግብር ጫናውና የህዝቡ ለቅሶ፣ አሜሪካና የምርት ምርመራው፣ የአሜሪካ ወታደሮች ሞት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። የቴዎድሮስ ህዝብ በሶስት አቅጣጫ በመዝመት ሙሉ ለሙሉ አጠፋዋለሁ በሚል በከፍተኛ ደረጃ ታጥቆ እየተንቀሳቀሰ ባለው የጠላት ኃይል ላይ የተናበበና የተቀናጀ ጥቃት እየፈጸመ ይገኛል። የአገዛዙ ስልጣን አስጠባቂ ጦር መውጫ መግቢያ ያጣ ሲሆን በሰላማዊ ሰዎች ላይ ያነጣጠረ ጥቃት እየፈጸመ መሆኑን ታውቋል። ወደ ደጋዳሞት ፈረስ ቤት እገባለሁ በሚል በሶስት አቅጣጫ በቀድሞ ምርኮኛና የአገዛዙ ስልጣን አስጠባቂ ምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ፣ የጎጃም ቀጠና ኮማንድ ፖስት አዛዥ በሜጀነራል ተስፋዬ ረጋሳ፣ የጎጃም ቀጠና ኮማንድ ዘመቻ መምሪያ ኃላፊ በብርጋዴ ጀነራል መላኩ ገላኔ፣ 302ኛ ኮር አዛዥ በሐሙስ ገበያ ብርጋዴ ጀነራል ሶፊያን መሐመድ፣ የ602ኛ ኮር አዛዥ በደንበጫ በኩል በአንጀኔ ኮሎኔል አበበ፣ ምስራቅ እዝ 23ኛ ክፍለ ጦር አዛዥ በገነት አቦና በማክሰኝት ወደ ጠሊሞ ኮሎኔል ጀማል፣ የ73ኛ ክፍለ ጦር ዞብል ክፍለ ጦር አዛዥ በቋሪት ብር አዳማ ወደ ሐሙስ ገበያ ኮሎኔል ገብረ ኪዳን ሃድጉ፣ የ79ኛ ክፍለ ጦር አዛዥ በብር አዳማ ሐሙስ ገበያ ኮሎኔል አታሉ፣ የ6ኛ እዝ 25ኛ ክፍለ ጦር አዛዥ በአረፋ በኩል የውጭ ሀገር ጠላት ለመውረር በከፍተኛ ደረጃ ታጥቆ እንደሚንቀሳቀስ ጦር በአካባቢው ያለውን ፋኖ እናጠፋለን በሚል በሰላማዊ ሰዎች ላይ ያነጣጠረ ጥቃት ለመፈጸም የሚሞክሩ ቢሆንም ፋኖ የአባት አርበኞች ጋር ጭምር በመሰለፍ በተለያዩ አቅጣጫዎች የመጣውን የጠላት ኃይል በመልሶ ማጥቃት እርምጃ መግቢያ መውጫ እያሳጣው ሲሆን በቋሪት እስከ ሌሊት ድረስ የዘለቀ የጨበጣ ውጊያ ጭምር እየተካሄደ መሆኑ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዦች አንዱና የቴዎድሮስ ህዝብ ዋና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው በመቶ አለቃ አበበ ሰው መሆን ወታደራዊ አመራር በተለያዩ አቅጣጫዎች የመጣውን የጠላት ኃይል አሰላለፉን በማዛባት ከመመከት አልፎ በመልሶ ማጥቃት እርምጃ በጠላት ላይ ሰብአዊና ቁሳዊ ኪሳራ እያደረሰ ሲሆን ደጋዳሞት በረግ ጮቄ ላይ እስከ ምሽት ድረስ የዘለቀ የጨበጣ ውጊያ እንደነበር ከአካባቢ የወጣው መረጃ ይገልጻል። ጠላት በድሮን አሰሳ ጭምር በመታገዝ በርከት ያሉ ታንኮችን ከ3 በላይ መድፍ ቤምና ሞርተር በማሰለፍ በርከት ያለ አገዛዙን ስልጣን አስጠባቂ ሰራዊትና በባንዳነት የተሰለፉ መንገድ መሪዎችን በመያዝ በአካባቢ ያለውን ፋኖ ይዞታ እንቆጣጠራለን በሚል እያደረጉት ያለው መፍጨርጨር እንደ ከዚህ ቀደሙ በየግንባሩ ሽንፈትን እየቀመሱ ቢሆንም ሰላማዊ ሰዎች ላይ ያነጣጠረ የበቀል እርምጃ እየወሰዱ መሆኑን ከአካባቢ የወጣው መረጃ ይገልጻል። የአማራ ፋኖ ብሔራዊ ንቅናቄ የሴቶች ጉዳይ ኃላፊና የአፋብን ከሴቶች ጉዳይ አመራሮች አንዷ አርበኛ አይን አዲስ ዋለልኝ የባህር በር አስመላሹና አስተማማኝ መከላከያ የተባለለት የአብይ ወታደር እንኳን የባህር በር ሊያስመልስ አንድ ወረዳ ለማስመለስ እየገባ እያለቀ ነው፣ ይህ ክረምት የአብይ አገዛዝ መቀበሪያ ይሆናል በማለት በተለያዩ አቅጣጫዎች እየተወሰደ ያለውን ወታደራዊ እርምጃ የተጠናከረ መሄድ አስታኮ በሰጠችው አስተያየት አስፍራለች። ሰሞኑን አገዛዙ በተለያዩ አቅጣጫዎች በርከት ባሉ ጀነራሎች የሚመራ ወታደራዊ እንቅስቃሴ በአካባቢው ያደረገ መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። ከዚህ ቀደም አገዛዙ በተደጋጋሚ በደጋዳሞት የደረሰበት ወታደራዊ ሽንፈትና በቅርቡም የ76ኛ ክፍለ ጦር ያለው አዛዥ ኮሎኔል አበራ መደምሰስን አስታኮ የበቀል እርምጃ ለመውሰድ ሰሞኑን ደብረ ማርቆስ አየር ማረፊያ ለማስመረቅ መጣው ያለው የአገዛዙ ቁንጮ የሰጠውን የበቀል ትዕዛዝ ለማስፈጸም እየተንቀሳቀሰን የሚለው አስተያየቶችም ተከትለው ቀርበዋል። የምስራቅ እዝ የተቋቋመበት ዋና ዓላማ ኢትዮጵያ ከሶማሌ ጋር ያላትን ድንበር ለመጠበቅ ቢሆንም ጠቅላይ ሚኒስትር አብይ አህመድ በይፋ በአማራ ህዝብ ላይ የከፈቱትን ጦርነት ተከትሎ ባለፉት 3 ዓመታት በላይ የጎጃም እዝ የሚባለውን በዚሁ የምስራቅ እዝ አዛዥ የቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ መሪነት በመራዊና በሰከላ ጨምሮ በተለያዩ አካባቢዎች ሰላማዊ ሰዎች ላይ ያነጣጠረ ጭፍጨፋ ሲፈጽም መቆየቱ አይዘነጋም። ገና ከመጀመሪያው ብርቱ ተቃውሞና ድጋፍ ያስተናገደው የኢትዮጵያም ሀገራዊ ምክክር ጉባኤም ከታቀደለት ጊዜ በ3 ቀናት መዘግየቱም ተመለከተ። ኮሚሽኑ በጉዳዩ ዙሪያም አስተያየትም ወይ ምላሽም ሰጥቷል። 4000 ተሳታፊዎች በ8 ቡድኖችም ከፋፍሎ ምክክሩን ለማከናወን ያቀደው ሀገራዊ ምክክር ኮሚሽን ከተሳታፊዎችም ቅሬታ እየቀረበበት መሆኑ የተሰማም ሲሆን በምክክሩ እየተሳተፉ የሚገኙ ተመካካሪ በተመደበበት የርዕሰ ጉዳይ ተመካካሪ ቡድን አማካኝነት በአንድ አጀንዳ ላይ ብቻም እንዲመ
እንዲመካከር የተቀመጠው አሰራር ዋና የቅሬታ ምንጭ መሆኑም ተሰምቷል። የፖለቲካ ፓርቲዎች፣ የሲቪክ ማህበራት ድርጅቶች ተወካዮችና ተጽዕኖ ፈጣሪዎችም የተመረጡ ተመካካሪዎችም ጨምሮ በርካቶችን በጉዳዩ ዙሪያ ያላቸውን ቅሬታ ለኮሚሽኑ ኮሚሽነሮች ማቅረባቸው የተገለጸም ሲሆን ኮሚሽነሮቹ ሁሉም የሥራ ቡድኖች ተመጣጣኝ ውክልና እንዲኖራቸው ይደረጋል የሚል ምላሽ መስጠታቸውም ታውቋል። ባለፈው ረቡዕ ጠቅላይ ሚኒስትር አብይ አህመድ በተገኙበት የተጀመረው የምክክር ጉባኤው እስከ ትላንትና ድረስ ያለመጀመሩ የታወቀም ሲሆን ተመካካሪዎች አጀንዳዎች ላይ ምክክር በሚደረግበት ስርዓት ላይ ያቀረቡት ጥያቄም ጥቂት የማይባሉ ተመካካሪዎች መታወቂያ ማግኘት አለመቻላቸው እንዲሁም ሌሎችም ተያያዥ ጉዳዮች የምክክር ጉባኤው በጊዜው እንዳይጀመር እንቅፋት መሆኑን ተመልክቷል። በ11 ኮሚሽነሮች የሚመራው ኮሚሽኑ በ11 ክልሎችና በሁለቱ ከተማ አስተዳደሮች ማለትም በአዲስ አበባና በድሬዳዋ አስተዳደሮች የአጀንዳ ማሰባሰብ ሂደትን ተግባራዊ ያደረገ ቢሆንም የትግራይ ክልል አጀንዳ ግን ወደ ክልሉ አቅንቶ ማሰባሰብ አለመቻሉን ማስታወቁ ይታወሳል። ኮሚሽኑ ከትግራይ ክልል በመጡና በአዲስ አበባ ከሚገኙ የትግራይ ክልል ተወላጆች ጋር በአዲስ አበባ ካለፈው መጋቢት 23 እስከ 25 በተካሄደው የአጀንዳ ማሰባሰብ ሂደት የክልሉን አጀንዳ በምክክር ሂደቱ ማካተቱን የገለጸ ሲሆን በሀገራዊ ምክክር ጉባኤው ትግራይን ክልል ለሚወክሉ ተመካካሪዎች ጥሪ ማድረጉ መገለጹ ይታወሳል። ይሁን እንጂ ከኮሚሽኑ በደረሰን ጥሪ መሰረት በምክክር ጉባኤው ለመሳተፍ ወደ አዲስ አበባ መጥተናል ያሉ የክልሉ ተወላጆች ግን በምክክሩ መሳተፍ የሚያስችላቸውን መታወቂያ ማግኘት አለመቻላቸውን ገልጸዋል። የኮሚሽኑ ባልደረቦችም በጉዳዩ ዙሪያም አፋጣኝ ምላሽ አለመስጠታቸውም ተመልክተዋል። ለአንድ ወር በሚዘልቀው ይህ የምክክር ጉባኤ ላይ 30 ቀናት ያህል በአንድ አጀንዳ ላይ ብቻ እንድንመካከር ለማድረግ መታቀዱም ትክክል አይደለም። ሁሉም አጀንዳዎች ላይ እንድንመካከር መደረግ ነበረበትም ያሉ አስተያየት ሰጪዎች ያሉ ሲሆን በዚህ ምክንያትም ራሳቸውን ከሂደቱ ያገለሉ እንዳሉም ተገልጿል። ባለፈው ሐምሌ 8 በይፋ የጀመረው የምክክር ጉባኤው ከመጪው ሰኞ አንስቶ ሙሉ በሙሉ ወደ ዋና ስራው እንደሚገባም ገልጾም ከዚህ ቀደም ከኮሚሽኑ ጋር ያልሰሩ ያላቸውም በስም ያልጠቀሳቸው ሰዎችና ፓርቲዎችም እየተቀላቀሉ መሆናቸውን አስታውቋል። የመታወቂያሙ የባጅ ማደልና ከተመካካሪዎችም አቀማመጥ ጋር በተያያዘ መጠነኛ ችግሮች እንደገጠሙትም ኮሚሽኑ ገልጿል። በአዲስ አበባው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ባለፈው ረቡዕ የተጀመረው ከ4000 በላይ ተመካካሪዎችን ያሳተፈው የኢትዮጵያ ሀገራዊ ምክክር ጉባኤ ሂደት ያጋጠሙትን መጠነኛ ችግሮችን በመቅረፍም ከሚቀጥለው ሰኞ ጀምሮ ሙሉ በሙሉ ወደ ዋናው ስራው እንደሚገባም የገለጸ ሲሆን ኮሚሽኑ በአጠቃላይ በሂደቱ ከአስተባባሪዎቹ ጋር 7000 መሆናቸውንም ገልጿል። ይህ ለዓመታት የተሄደው የኮሚሽኑ እንቅስቃሴ ኢያፓን የህዝባዊ ወያነ ሓርነትን ትግራይን ጨምሮ የተለያዩ የፖለቲካ ፓርቲዎችም ተቃውሟቸውን ያሰሙ ሲሆን ሌሎችም በበኩላቸው በኢትዮጵያ ውስጥ ውይይት መኖር አለበት የሚለውንም ሐሳብም ሲያንጸባርቁም ተሰምተዋል። በራያ ቆቦ አቅራቢያ መንደፈራ ላይ በጠላት ላይ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር 3ኛ ሻለቃ ራያ ቆቦ አቅራቢያ በምትገኘው መንደፈራ ቀበሌ በአገዛዙ ስልጣን አስጠባቂ ኃይል ላይ የሰነዘረውን ድንገተኛ ጥቃት ተከትሎ ድል መቀዳጀቱን ዛሬ ሐምሌ 11 ቀን 2018 የነበረውን ውጊያ አስታኮ ባወጣው መረጃ ገልጿል። ምኒልክ ዕዝ እንዳስታወቀው የ102ኛ ኮር 12ኛ ክፍለ ጦር 3ኛ ሻለቃ ሰራዊት አባላት ዛሬ ሐምሌ 11 ቀን 2018 በሰሜን ወሎ ዞን በራያ ቆቦ ወረዳ ከቆቦ ከተማ በቅርብ ርቀት ልዩ ስሙ መንደፍራ በተባለው አካባቢ በአገዛዙ ስልጣን አስጠባቂ ሰራዊት ላይ የተጠና የደፈጣ ጥቃት መሰንዘሩን አስታውቋል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር 3ኛ ሻለቃ የፋኖ ሰራዊት አባላት የአገዛዙ ስልጣን አስጠባቂ ከጮሬና ቀዩ ጋሪያ መነሻውን በማድረግ በቀዩ ጋሪያና መንደፍራ መካከል ያለውን ወታደራዊ ገዢ መሬት ለመያዝ በመጓዝ ላይ ያለ በከበባ ውስጥ በማስገባት ጠላት ላይ ድል መቀዳጀታቸውን አስታውቋል። የ12ኛ ክፍለ ጦር 3ኛ ሻለቃ ነበልባሎች ጠላት አዘወትሮ የሚውልበትን ምሽግ በሌሊት ተስበው በመያዝ በወሰዱት ድንገተኛ የማጥቃት እርምጃ 15 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ 18 የሚሆኑ በከፍተኛ ደረጃ ቆስለው ወደ ሆስፒታል መግባታቸውን የውስጥ መረጃዎች ጭምር እንዳሳወቁት ገልጿል። በጥቃቱ የጠላት ሻምበሏን ጠርንፎ ሲመራ የነበረ ሻምበል መሪና ግዳጅ የተሰጣት ሙሉ የሰራዊት አባል መደምሰሳቸውንም ጠቅሷል። ይህ በእንዲህ እንዳለ በዚሁ ቀጠና በተለያዩ የአገሪቱ ትምህርት ቤቶች በአፈና ሰብስቦ ያመጣቸውን አዲስ ወታደራዊ ሰልጣኞች በስልጠና ላይ ያሉ ወደ ውጊያ እንዲገቡ በመደረጋቸው ምክንያት የዚሁ ድንገተኛ ጥቃት ሰለባ መሆናቸውን ጭምር ጠቅሷል። ጨፍጫፊውና እብሪተኛው የብልጽግና አገዛዝ በመላው አማራ ሕዝብ በደረሰበት የፖለቲካ ኪሳራ ከፍተኛ ውዝግብ ላይ መሆኑን የጠቀሰው መረጃ ለሴትና ሕጻናት እንዲሁም ከተማ ለሚኖረው አዛውንት ሰላማዊ ሰዎች የማይጨነቀው በደረሰበት የፋኖን የደፈጣ ጥቃት ተከትሎ ግራ የተጋባው ስልጣን አስጠባቂ ሰራዊት ዛሬም እንደ ትላንቱ የቁጣ ማብረጃውን ምስኪን የአማራ ገበሬ ላይ ከባድ መሳሪያ ድብደባ አድርጓል ሲል ምኒልክ ዕዝ ባወጣው መረጃ
መረጃ አስታውቋል። በዚህ ምክንያት በርካታ ንጹሐን አርሶ አደሮች መስዋዕትነት የከፈሉ ሲሆን ገሚሱ በከፍተኛ ጉዳት ላይ እንደሆኑ የአካባቢው ማህበረሰብ መግለጹን ጠቅሷል። የአማራ ህዝብን ጭፍጨፋውን ለማድረግ የመጣው ያገዛዙ ስልጣን አስጠባቂ ኃይል በከባድ መሳሪያ ድብደባ የአቶ ተመስገን መለሰ 7 ከብትና የአቶ ታደሰ መርሻን 5 ከብት በድምሩ 12 የቁም እንስሳትን በመግደልና በርካታ አርሶ አደር ሰብል ማቃጠሉን ይኸው መረጃ ጠቅሷል። በዚህ የደፈጣ ጥቃት ጠላት ከደረሰበት ሰብአዊ ኪሳራ በተጨማሪ 10 ክላሽንኮቭ መሳሪያ፣ 9 ቦምብ ጨምሮ ልዩ ልዩ ወታደራዊ ትጥቆችን መማረኩን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት መምሪያ ዛሬ ሐምሌ 11 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ 77 ክፍለ ጦር በይፋትና ጥሙጋ አውራጃ ያገዛዙ ታማኝ መረጃ አቀባይን በተጠና እርምጃ መደምሰሱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ሐምሌ 11 ቀን 2018 ይፋ እንዳደረገው በዕዙ ስር 77 ክፍለ ጦር የኦፕሬሽን ስራ በመስራት የጠላት መረጃ መረብ በመጣጠስ ላይ እንደሚገኝ አስታውቆ ክፍለ ጦሩ በይፋትና ጥሙጋ አውራጃ ኤፍራታና ግድም ክላስተር አላላ ከተማ ላይ በልዩ ኦፕሬሽን ያገዛዙ መረጃ የነበረ ተከፋይ ሰይዶ በሚል ስም የሚታወቅ ባንዳ ላይ የተጠና እርምጃ ወስዶ መደምሰሱን አስታውቋል። ግለሰቡ በተደጋጋሚ በክፍለ ጦሩ ማስጠንቀቂያና ምክር ቢሰጠውም ሊሰማ ባለመቻሉ በናወሰንና የሻለቃ የቅኝት ቡድን አማካኝነት ወደ ከተማ ዘልቆ መግባት በተጠና እርምጃ መደምሰሱን የክፍለ ጦሩ ሪፖርት ከግንባር ማስታወቁን አፋቢን ሸዋ ጠቅላይ ግዛት ምኒልክ ዕዝ ዛሬ ሐምሌ 11 ቀን 2018 ባወጣው በዚሁ መረጃ ገልጿል። ዋናው በተደጋጋሚ በአማራ ህዝብ ላይ ጦርነት ከከፈተው አገዛዝ ጎን የሚሰለፉ በየትኛውም ደረጃ ያሉ ያገዛዙ ስልጣን አስጠባቂዎች የፋኖን የምህረት አዋጅ ተቀብለው የህዝባቸውን ትግል እንዲቀላቀሉ ወይም ሰላማዊ ህይወታቸውን እንዲመሩ ካገዛዙ ራሳቸውን እንዲነጥሉ በተደጋጋሚ ጥሪ ማድረጉ አይዘነጋም። በምስራቅ ጎጃም ደባይ ጥላት ግን ወረዳ በደረሰ የመድፍ ጥቃት በመኖሪያ ቤታቸው የነበሩ ንጹሐን ህይወታቸውን ማጣታቸው ተገለጸ። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በከፍተኛ ደረጃ የታጠቀ ሰራዊት በማሰማራት በምስራቅ ጎጃም ደባይ ጥላት ግን ወረዳ ላይ በሰላማዊ መኖሪያ ቤት ላይ በሰነዘረ የመድፍ ጥቃት ውስጡ የነበሩ ንጹሐኖች መገደላቸውን ዛሬ ሐምሌ 11 ቀን 2018 የተሰነዘረውን ጥቃት ተከትሎ የወጣው መረጃ ይገልጻል። በደባይ ጥላት ግን ወረዳ ደብረ ኢየሱስ ታዳጊ ከተማ በደረሰው በዚህ የመድፍ ጥቃት ሰራዊት በእውቀት የተባለችው የ19 ዓመት ወጣት ህይወቷ ሲያልፍ ታናሽ ወንድሟ አማን በእውቀት በከባድ ደረጃ መቁሰሉን እናታቸው ወይዘሮ ታገኝ ገደፋውና ጎረቤታቸው የ79 ዓመቷ መነኩሴ እንዲሁ ከባድ የመቁሰል አደጋ እንደደረሰባቸው የ13 ዓመቱ ታዳጊ አብርሃም ጌታቸው በጨዋታ ላይ እያለ ቆስሎ ሆስፒታል መግባቱ ታውቋል። ዛሬ ቅዳሜ ሐምሌ 11 ቀን 2018 ዓ.ም በአካባቢው ከ10 ቀበሌ በላይ የሚሆን ህዝብ የቅዳሜ ገበያ በሚውልበት ቀን በደብር ከተማ ያገዛዙ ስልጣን አስጠባቂ 6ኛ ዕዝ 602ኛ ኮር በደባይ ጥላግን ወረዳ በህዝብ ላይ በከፈተው ተኩስ የንጹሐን ህይወት መቅጠፉን ከቆይ ከተማ ደብረ ኢየሱስ ታዳጊ ከተማ የንጹሐን መኖሪያ በሆኑ መንደሮች ላይ ባስወነጨፈው መድፍ ነዋሪዎች ቤታቸው እንዳሉ ጉዳት እንደደረሰባቸው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር ህዝብ ግንኙነት ዛሬ ሐምሌ 11 ቀን 2018 ባወጣው መረጃ አስታውቋል። አገዛዙ በክረምት ፋኖ ተጨማሪ ጥቃት ከመክፈቱ በፊት የፋኖ ዋና ዋና ወታደራዊ ይዞታዎች ላይ ጥቃት ሰነዝራለሁ በሚል ሰሞኑን ደጋዳሞትና አካባቢውን ለመቆጣጠር በሚል ከፍተኛ ሰራዊት ማዝመቱን መረጃዎችን ጠቅሰን የዘገብን ሲሆን በዚሁ ዘመቻ ሳቢያ እነ ጀነራል መሐመድ ተሰማና አለቆቻቸው ኢትዮጵያ በሱዳን የተወሰደባትን መሬት ለማስመለስ ወይም ሲፎክሩ እንደነበረው ቀይ ባህርን ለማስመለስ ሳይሆን በህዝብ ላይ የተጠናከረ ጦርነት በመክፈት ስልጣናቸውን ለማስጠበቅ እየወሰዱት ባለው በዚህ እርምጃ በጎጃም እና በደቡብ ጎንደር የተሰማራው በተለይም ምስራቅ ዕዝ የተባለው በቀድሞ ምርኮኛ ሌተናል ጀነራል መሐመድ ተሰማ የሚመራው ጦር በደጋዳሞት የከፈተውን ውጊያ ተከትሎ ባለፉት 3 ቀናት ዛሬን ጀምሮ በቋሪት፣ በደጋዳሞት፣ ስናን፣ ቡቢኝ፣ ደንበጫና ማቻከል በሚሰነዝረው የከባድ መሳሪያ ጥቃት የ6 ወርና የ1 ዓመት ህፃንን ጨምሮ ሰላማዊ ሰዎች በመኖሪያ ቤታቸው እየተገደሉ መሆናቸውን ይህንን የጦር ወንጀልና የዘር ማጥፋት ዓላማ ያነገበ ወታደራዊ እንቅስቃሴ ሁሉም የመብት ተሟጋቾች ዓለም አቀፍ መገናኛ ብዙሃን ጭምር ለጉዳዩ ትኩረት ሊሰጡ እንደሚገባም ጥሪ ቀርበዋል። ህዝባዊ ወያነ ሓርነት ትግራይ ህወሓትም ከሻቢያ ጋር በመተባበር ወጣቶችን ለሞትና ለስደትም እየዳረገ ነው ሲሉ አቶ ጌታቸው ረዳም የቀድሞ ፓርቲያቸውን ወቀሱ።
8 የተለያዩ ፓርቲዎች የተዋቀሩበት በትግራይ ሰላምና የለውጥ ምክር ቤትም የተባለው አዘጋጅነትም አፈሳ ይቁም ሰላም ይስፈን በሚል መሪ ቃል በመስቀል አደባባይ ዛሬ ሰላማዊ ሰልፍ የተካሄደ ሲሆን ሰልፉ በክልሉ የሚታየውን የውጥረት ሁኔታ እንዲያበቃም ዘላቂ ሰላም እንዲሰፍን ጥሪ ያቀረበ እንደሆነ ተመልክቷል። ሰልፉ ላይ የተገኙትም የቀድሞ የህወሓት ከፍተኛ አመራር በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የፕሪቶሪያው ሰላም ስምምነት እንዲተገበር የነበረው ጥረትም ሙሉ ስልጣንን ለመቆጣጠር በሚፈልግ ባሉት በህወሓት ቡድን መሰናከሉን ገልጸዋል። እንደ አቶ ጌታቸው ገለጻም ስምምነቱ ሳይተገበር ፈርሷል የሚል ትርክት በመፍጠርም ከሻቢያ ጋር መቀናጀትም ተመርጧልም ሲሉም ገልጸዋል። አቶ ጌታቸው በዚሁ ንግግራቸው ህዝባዊ ወያነ ሓርነት ትግራይ ህወሓትም ከሻቢያ ጋር በመተባበር በትግራይ ውስጥ ሁከት እንዲባባስ፣ ወጣቶችን ለሞት ለስደት እንዲዳረጉ፣ ክልሉን ለአለመረጋጋትም እንዲጋለጥም አድርጎታልም ሲሉ ተችተዋል። በተጨማሪም ወጣቶች ለውጭ ኃይሎች እየተሸጡ መሆናቸውን የቡድኑን ድርጊትም የተቃወሙ ወጣቶችን መታሰራቸውን በመጥቀስም ለዚህ ሁኔታም ተጠያቂነት ሊኖር እንደሚገባም አቶ ጌታቸው በንግግራቸው ላይ አጽንኦትም ሰጥተዋል። ከዚህ በተጨማሪ ለክልሉ የተመደበው በጀት ለህዝብ አገልግሎትም ከመዋል ይልቅም በማባከን ተጠምዶ ቆይቶም ይህንን ከህዝብ በመደበቅም በፌዴራል መንግስት ላይ ተደጋጋሚ ወቀሳም ሲያቀርብ እንደነበረም አቶ ጌታቸው በዚሁ ንግግራቸው ላይ ጠቅሰዋል። የትግራይ ችግር መፍትሄ በሰላም በውይይት ብቻ ሊገኝ እንደሚችል ያስገነዘቡትም የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት እና የህወሓትም ከፍተኛ አመራር የነበሩት አቶ ጌታቸው ማንኛውም መፍትሄ ህዝቡን ማዕከል ያደረገ ሊሆን እንደሚገባም አክለዋል። የፌዴራል መንግስቱ ህዝቡን ለመጠበቅ ያለበትን ህገ መንግስታዊ ኃላፊነትን እንዲወጣም ጥሪ ያቀረቡ ሲሆን ዓለም አቀፉ ማህበረሰብም በጉዳዩ ላይ ተገቢውን ጫና እንዲያሳድር ሲሉም አስገንዝበዋል። በዚሁ በአዲስ አበባ በተካሄደው ሰላማዊ ሰልፍ ላይ በህወሓት ቡድን የተጣለው አፋኝ አዋጅ በአስቸኳይ ይነሳም፣ ጦርነት ይብቃም፣ ሰላም የትግራይ ህዝብ ምርጫ ነው፣ ወጣቶች ለጦርነትም ዓላማም በኃይል እየታፈሱ መወሰዳቸው ይቁም፣ ጦርነት ይብቃም፣ ስደት ይበቃናል፣ ሰላም የትግራይ ህዝብ ምርጫ ነው፣ የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ይተግበር የሚሉ መፈክሮችን መሰማታቸውም ተመልክቷል። አገዛዙ በዋሽራና በደጋ ዳሞት በከፍተኛ ደረጃ ታጥቆ ባሰማራው ስልጣን አስጠባቂ ሰራዊት በሰላማዊ ሰዎች ላይና በህዝብ ንብረትና ሰብል ላይ ከፍተኛ ጉዳት አድርሷል። የአገዛዙ ስልጣን አስጠባቂ ጦር የምስራቅ እዝ አዛዥ የቀድሞ ምርኮኛ አንጸባራቂ ድል ተቀዳጅተናል ሲል የፈጸሙትን የጦር ወንጀል አስታኮ መግለጫ መስጠቱ በሚመራው ጦር በኩል የደረሰበትን ሽንፈት ለማድበስበስ ነው ተብለዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ዋና ወታደራዊ ይዞታ ላይ ጥቃት ሰነዝራለሁ በሚል በተለያዩ 3 አቅጣጫዎች በከፍተኛ ደረጃ ታጥቆ የዘመተው በቀድሞ ምርኮኛና የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ የሚመራው ጦር ህፃናትና ሴቶችን ሳይመርጥ ሰብልና እንስሳትን ሳይለይ በከባድ መሳሪያና በስልጣን አስጠባቂ ጦር ጭፍጨፋ የፈጸመበትን ያለፉት 3 ቀናት ወታደራዊ እንቅስቃሴ አስታኮ ይኸው ጀነራል አገዛዙ መገናኛ ብዙሃን አንጸባራቂ የዋሽራና የደጋ ዳሞት ፈረስ ቤት ድል አግኝተናል በማለት ገልጿል። የቴዎድሮስ እዝ ወታደራዊ መረጃን መሰረት አድርገን በሌተናል ጀነራል መሐመድ ተሰማ የሚመራና እሱ ጋር 2 ጀነራሎች ከዋና ማዕከል የሚመሩት 3 ሌሎች ጀነራሎች እስከ ግንባር ድረስ በሚያዋጉበት በ3 አቅጣጫ የተከፈተውን ጥቃት ተከትሎ ፋኖና አባት አርበኞች ትላንት ምሽት ጀምሮ በተለያዩ ግንባሮች ውጊያ ሲያደርጉ የነበረ ቢሆንም አገዛዙ የውር ድንብር በሚተኩሰው ከባድ መሳሪያ ህፃናትና ሴቶችን የአርሶ አደሮችን ቤት በማቃጠል እንስሳትና ሰብል በማውደም የተቀናጀ ባለው ኦፕሬሽን ዳግም የጦር ወንጀል መፈጸሙን ይህንን ተከትሎ በርካታ ሰላማዊ ሰዎች ላይ ጉዳት መድረሱን በ3 መድፍ በቢኤም በዙ 23 እና በርከት ባሉ ታንኮች በየግንባሩ የተሰለፈው ያገዛዙ ስልጣን አስጠባቂ ሰራዊት ከሰማይ በድሮን ቅኝት እየታገዘ ህዝብ ላይ ፋኖን አጠፋለሁ በሚል የከፈተውን ውጊያ እንደ አንጸባራቂ ድል የቆጠረው ከዚህ ቀደም በመራዊና በሌሎችም አካባቢዎች ላይ በተፈጸሙ ጭፍጨፋዎች በተደጋጋሚ ስሙ የሚነሳው ሌተናል ጀነራል መሐመድ ተሰማ ቀደም ሲል የአማራ ሚዲያ ኮርፖሬሽን ይባል የነበረውና አብይ አህመድ ስልጣን ላይ ከወጣ በኋላ አብይ ሚዲያ ኮርፖሬሽን በሚል ህዝቡ ከአማራ ህዝብ በተቃራኒ ተሰልፎ ቅስቀሳ በሚያደርግበት በክልሉ ህዝብ ሀብት በሚተዳደረው መገናኛ ብዙሃን ይህንኑ ህዝብ ላይ ያዘመቱትን ጦር ተከትሎ አንጸባራቂ ወታደራዊ ድል ተቀዳጅተናል ሲል ማምሻውን የሰጠው መግለጫ የግንባሩ በፋኖ በኩል እየደረሰባቸው ያለውን ሽንፈት ተከትሎ በፋኖ በኩል የተጠቃለሉ መግለጫዎች ከመስጠታቸው በፊት ተሽቀዳድሞ ድል አገኘው ለማለት የተወጠነ ሲሆን የፈጸመውን የሰብአዊ መብት ጥሰትና የጦር ወንጀል በዝርዝር ህዝቡ ሊያጋልጥ እንደሚገባና የመብት ተሟጋቾች ለጉዳዩ ትኩረት እንዲሰጡም ጥሪ ቀርበዋል።
የጣራና ግድግዳ ግብር አልከፈሉም በሚል በድህነት የሚኖሩ አዛውንት ቤታቸው መታሸጉን በምሬት ገለጹ። የኢትዮጵያ ሕዝብ ይፍረደኝ በማለት እንባቸውን አፍስሰዋል። በርካታ ዜጎች በአገዛዙ ጫና ላይ መውደቃቸውን ማሳያ ነው ተብለዋል። በአዲስ አበባ ከተማ በህገወጥ መንገድ የተጣለው የጣራና ግድግዳ ግብር በልተው ማደር ያጥቃታቸውን ዜጎች ጭምር እያስጨነቀ እንደሚገኝና መኖሪያ ቤት እስከ ማሸግ መድረሱን በቅሬታ ሲነሳ የቆየ ሲሆን ማህበራዊ ሚዲያ እየተዘዋወረ ባለ ቪዲዮ አንድ በዕድሜ የገፉ እናት እንባቸውን እያዘሩ በታሸገ መኖሪያ ቤታቸው ፊት ለፊት ተቀምጠው የሚያሳድጓቸውን የልጅ ልጆቻቸውን በመያዝ የት ልድረስ የኢትዮጵያ ሕዝብ ይፍረደኝ በማለት በምሬት ጥሪ አቅርበዋል። እናት ፓርቲ በከተማ አስተዳደሩ ላይ በተደጋጋሚ በፍርድ ቤት የጣራና ግድግዳ የተባለው አላግባብ የተጫነ ህገወጥ ግብር እንዲነሳ የከተማ አስተዳደሩ ከህግ ከተሰጠው አግባብ ውጭ የጣለው ግብርና ሂደቱን ያልተከተለ ነው በሚል በፍርድ ቤት ክስ አቅርቦ የነበረ ቢሆንም በመጀመሪያና ከፍተኛ ደረጃ ፍርድ ቤት አሸንፎ በይግባኝ በሰበር ሰሚ ችሎት በአገዛዙ ጣልቃ ገብነት እናት ፓርቲ ህዝቡን ወክሎ ክስ ሊያቀርብ አይችልም በሚል ክሱ ተድበስብሶ እንዲቀር መደረጉ አይዘነጋም። በማህበራዊ ሚዲያ እየተዘዋወረ የሚገኘውን የእኚህን እናት ለቅሶና ምሬት ተከትሎ የእሳቸው ብቻ ሳይሆን በርካቶችም ሰርተው መብላት የማይችሉበት ደረጃ እየደረሰ መምጣቱን በግብር ጫና በርካቶች የንግድ ድርጅታቸውን እየዘጉ ቤት ለመቀመጥ መገደዳቸውን፣ አንዳንዶች የንግድ ፈቃዳቸውን ለመመለስ ሲሄዱ ፈቃዱን አትመልሱም እየተባሉ ጫና እንደሚደረግባቸውና ንብረታቸው እየተዘረፈ የተከራዩት ሱቅ እንደሚታሸግ በቅሬታ እያነሱ ቢሆንም ብዙዎቹ በአደባባይ ቅሬታቸውን ለመግለጽ ፍርሃት የያዛቸው ቢሆንም በእኚህ እናት የደረሰው ሰቆቃ በበርካቶች ላይ የደረሰ ያለ የአገዛዙ የግፍ እርምጃ አካል ነው የሚሉ ጥሪዎችም ተከትሎ የቀረቡ ሲሆን በተለይም በአሁኑ ወቅት በተለያዩ አካባቢዎች ላይ በቂ የክረምት ዝናብ አለመጣሉን ተከትሎ አርሶ አደሮች ሰብላችን ይደርቃል በሚል ፈጣሪን እየተለማመኑ ቢሆንም በጠቅላይ ሚኒስትር አብይ አህመድ የሚመራው አገዛዝ ግን የህዝብ እንባን እንደ ዝናብ እያፈሰሰ ይገኛል። ይህ ግፍ መቼ ነው የሚቆመው የሚሉ ጥሪዎችና አስተያየቶችም የእኚህን እናት ሰቆቃና ለቅሶ ተከትሎ ሲሰጥ አስተውለናል። ህዝቡ ለመብቱ በተደራጀ መንገድ እስካልታገለ ድረስ በቀጣዩም ዓመት ከፍተኛ ጫናና ችግር ውስጥ ሊወድቅ እንደሚችል ምልክቶች መኖራቸውን የተለያዩ ማሳያዎች ጭምር እየቀረቡ ይገኛል። የአሜሪካ የንግድ መምሪያም ከኢትዮጵያ ወደ አሜሪካ የሚገቡ ቻይና ሰራሽ የሲሊኮን የፀሐይ ኃይል ማመንጫ መሳሪያዎች ላይ ሀገር አቀፍ ምርመራ መጀመሩን አስታወቀ። ምርመራው የተጀመረው የአሜሪካ የሶላር አምራቾች በቻይና የተመረቱ የሶላር ምርቶች በአሜሪካ የተጣለባቸውን ታሪፍ ለማለፍ በኢትዮጵያ በኩል ኤክስፖርት እየተደረጉ ነው የሚል ቅሬታ መቅረባቸውን ተከትሎ መሆኑም ታውቋል። ቅሬታው ባለፈው ግንቦት ወር ያቀረቡትም ፈርስት ሶላርና የደቡብ ኮሪያው ሃንዋ ግሩፕ ቅርንጫፍ የሆነው ካውሴል ጨምሮ 8 የአሜሪካ የፀሐይ አምራች ኩባንያዎችም ሲሆኑ ኩባንያዎቹም በኢትዮጵያ የሚንቀሳቀሱ ቶዮ እናም ኦሪጂን ሶላር የተሰኙ ሁለት ኩባንያዎች ከቻይና የሚመጡ ግብአቶችን በመጠቀም በኢትዮጵያ የፀሐይ ኃይል መሳሪያዎችን እንደሚያመርቱና ከዚያም በኢትዮጵያ ወይም በቬትናም ተገጣጥመው ወደ አሜሪካ ገበያም እንደሚላኩም ገልጸዋል። በአቤቱታው መሰረት ከኢትዮጵያ ወደ አሜሪካ ከሚላኩ የፀሐይ ኃይል ሞጁሎች መካከል ወደ 70 በመቶ የሚጠጉት ቀደም ሲል በአሜሪካ የጉምሩክ
ቀረጥ የተጣለባቸው የቻይና ስሬት ምርቶችና የማቀነባበሪያ ሂደትም የተካተተባቸው መሆኑም ታውቋል። ሶላር ፓወር ወርልድ እንደዘገበው ባለፈው ሐምሌ 2025 የዛሬ ዓመት በፊትም ፈጽሞ የማይታወቁ የነበሩ ከኢትዮጵያ ወደ አሜሪካ የሚገቡ የፀሐይ ኃይል መሳሪያዎች በ2025 ሁለተኛው አጋማሽ ላይ ወደ 277 ሚሊዮን የአሜሪካን ዶላር ገደማ ገቢ የደረሰ ሲሆን በዚህ ዓመት እያደጉ መምጣታቸውም ታውቋል። በቅሬታው ላይ እንደተካተተው ከሆነም ከኢትዮጵያ የሚላከው የውጭ ንግድም መጨመር ከቻይና ወደ ኢትዮጵያ ከሚገቡ ዋና ዋና የፀሐይ ኃይል ማምረቻ ግብዓቶች ጋር የተያያዘ ነውም የሚል ክስተትም ተከስቷል ተብሏል። አቤቱታውን ያቀረቡት ኩባንያዎችም በመወከል ዋና የህግ አማካሪ የሆኑትም ቲም ብራትቤል የምርመራው መጀመር በደስታም ተቀብለውታል ብለዋል። በእነዚህም የንግድ ፍሰቶች ላይ የምናደርገው ቀጣይነት ያለው ክትትል ውጤትም እያገኘ ነው። ይህ አዲስም ምርመራም ለህግም ተላላፊዎችም ግልጽ መልእክትም ያስተላልፋል። የአሜሪካ የማምረቻ ዘርፍም ለማዳከም የንግድ ህጎችን በተደጋጋሚ ሲያልፉ እጃችንን አጣጥፈን አንመለከትም ሲሉም አቋማቸውን ገልጸዋል። በዘገባው መሰረትም ቶዮና ኦሪጂና ሶላር ለቀረቡባቸው ክሶች ምላሽ የሚሆን ተጨባጭ መረጃ ለንግድ ሚኒስቴር ያቀረቡ ሲሆን ይህም መስሪያ ቤቱ መደበኛ ምርመራውን እንዲቀጥልም እንደረዳው ታውቋል። የአሜሪካ የንግድ መምሪያም ባለፈው ታህሳስ 2026 የመጀመሪያ ደረጃ ውሳኔውን እንደሚሰጥም የሚጠበቅም ሲሆን የመጨረሻው ውሳኔ በመጪው ግንቦት በፈረንጆቹ ሜይ 10 2027 ይጠበቃል። በኢትዮጵያ ላይ የተከፈተው ምርመራ የሶላር አምራች ድርጅቶች በቻይና የሶላር ምርቶች ላይ የተጣለውን ቀረጥ ለማለፍ ያጭበረብራሉ በሚሉ ክሶች ላይ የአሜሪካ በአገር አቀፍ ደረጃ ያደረገችው አምስተኛው ትልቅ ምርመራ ሆኖ ተመዝግቧል። ይህ ምርመራ የመጣውም የአሜሪካ ባለስልጣናት ከህንድ፣ ከኢንዶኔዥያ፣ ከላኦስ የሚገቡ የሶላር ምርቶችን የሚመለከት ሌላ የተለየ አንቲ ዳምፒንግ እና የማካሰሻም ቀረጥም ጉዳይን በመገምገም ላይ ባሉበት ወቅትም ሲሆን በተመሳይ መልኩም ከደቡብ ኮሪያ በሚገቡ ምርቶች ላይም ተመሳይ ምርመራ እንዲደረግ የቀረበ ጥያቄ አሁንም ግምገማ ላይ መሆኑም ታውቋል። በካዲዎች የተጠራ ሰልፍ በማለት በእነ አቶ ጌታቸው ረዳ አስተባባሪነት አዲስ አበባ ላይ የተካሄደውን የትግራይ ተወላጆች ሰልፍ በተመለከተ ህወሓት ተቃውሞውን ገለጸ። በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የትግራይ ኮሚኒኬሽን ቢሮ ባለው የትግራይ ፍትሐዊ ጥያቄ አጀንዳ በማወናበድ አይቀለበስም በማለት እነ አቶ ጌታቸው ረዳ ከአገዛዙ ጋር ግንባር ፈጥረው ዛሬ በአዲስ አበባ መስቀል አደባባይ የጠሩት የትግራይ ተወላጆች ተቃውሞ ሰልፍ የተባለውን አስታኮ ተቃውሞን የገለጸ ሲሆን የትግራይ ፍትሐዊ ጥያቄ አጀንዳዎች በማወናበድ አይቀለበሱም በማለት በሰልፉ ላይ በርካታ የትግራይ ተወላጆች ያለመገኘታቸውን በሰልፉ ውስጥም የትግራይ ተወላጆች ያልሆኑ ጭምር እንዲገኙ መደረጋቸውን ገልጿል። የትግራይ ተወላጆች ከትግራይ ክልል ውጭም በተለያዩ የኢትዮጵያ አካባቢዎች ያሉትም ሁሉም በጋራ በትግራይ ጉዳይ ላይ አንድ መሆናቸውን የጠቀሰው የህወሓት መግለጫ የሰልፉ ቀን ከመድረሱ በፊት ሁኔታው የተገነዘቡ የጄኖሳይዳዊ አገዛዝና ተላላኪዎቹ የወጠኑት ድራማ ለማድመቅ ሲባል የአዲስ አበባ ክፍለ ከተሞችና ወረዳዎች ሰልፈኞች እንዲያዋጡ ኮታ ሲሸነሽኑ ከርመዋል በማለት በሰልፉ እንዲገኙ ቅስቀሳ ሲደረግላቸው የከረሙ ብሔር ብሔረሰቦች አካላት ሰልፉን በመቃወም የትግራይ ፍትሐዊ ጥያቄዎችና የትግል ዓላማ መደገፋቸው ግልጽ አድርጓል በማለት የተካሄደውን ሰልፍ አስታኮ ተቃውሞውን በመግለጫ ጠቅሷል። ህወሓት የሰልፉ ማስተዛዘኛ የሚሆኑ የተወሰኑ ሰዎች የትግራይና የኢትዮጵያ ባንዲራ እንዲሁም በትግርኛና በአማርኛ የተጻፉ መፈክሮች የያዙ የተለያዩ አለባበስ ያላቸው ሰዎች አይተናል። ከዚህ በተጨማሪ ሌሎች ያለ ዳሳቸው የሚጨፍሩና የማይመለከታቸው አጀንዳ የሚያራግቡ አካላት እንደነበሩ ተገንዝበናል። ሁኔታው የአብይ አህመድ ጄኖሳይዳዊ አገዛዝን አጫፋሪዎች ውርደት ያመለከተ እንዲሁም የሚመራው ህዝብ ከጊዜ ወደ ጊዜ እየተፋው መምጣቱን ያስመሰከረ ነው በማለት በእነ አቶ ጌታቸው ረዳ አስተባባሪነት በአገዛዙ ድጋፍ ዛሬ በአዲስ አበባ የተደረገውና የትግራይ ተወላጆች ፍትህ እንፈልጋለን፣ የፕሪቶሪያ ስምምነት ይፈጸም የሚሉትን ጨምሮ የተለያዩ የተቃውሞ መፈክሮችን በማሰማት በትግራይ የሚገኘው የህወሓት አመራር ላይ ህጋዊ እርምጃ እንዲወሰድ እስከ መጠየቅ የተሄደበትን ሰልፍ በመግለጫው ተቃውሞ የካህዲዎች ስብስብ ብሎታል። በሰልፉ ላይ በዋና አስተባባሪነት የቀድሞ ህወሓት ስራ አስፈጻሚ ኮሚቴ አባልና የወቅቱ ስምረት ሊቀመንበር የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ የተባሉት ጌታቸው ረዳ፣ የቀድሞ የህወሓት ከፍተኛ ወታደራዊ አዛዦች አንዱ ሜጀር ጀነራል ጻድቃን ገብረትንሳይ፣ የአቶ ስዬ አብርሃ ወንድም አሰፋ አብርሃ፣ አዲስ አበባ ላይ የተቋቋመው የትግራይ ሰላም ምክር ቤት ዋና አስተባባሪነት የተካሄደው ሰልፍ በአገዛዙ ሙሉ እውቅናና ድጋፍ የተካሄደ መሆኑ በወቀሳ ሲነሳ የቆየ ሲሆን ዛሬም በተግባር
በተግባር የታየው ይሄ መሆኑን በተለይ የህወሓት ደጋፊዎች በሰልፉ ላይ ብርጌድና ሐምዱ የሚባሉት የኤርትራ መንግስት ተቃዋሚዎች ጭምር እንዲገኙ ቅስቀሳ የተደረገበት በሚገባው ልክ የትግራይ ተወላጆች ሰልፉ ላይ አልተገኙም። የተለያዩ ብሔር ብሔረሰቦች የብልጽግና ካድሬዎች ተልዕኮ ተሰጥቷቸው በሰልፉ ላይ ተገኝተዋል የሚሉ ወቀሳዎችን አስከትለው አቅርበዋል። ይህ በእንዲህ እንዳለ የብልጽግና ፕሬዚዳንት አብይ አህመድና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሚስጥር እየተነጋገሩ መሆናቸው ሰሞኑን መረጃ ከወጣም በኋላ ግንኙነቱ መቀጠሉን የሚጠቅሱ ምንጮች እየወጡ ቢሆንም በየበኩላቸው የሚያደርጉት ወታደራዊ ዝግጅት ተጠናክሮ መቀጠሉን ህወሓት በይፋ ይግለጽ እንጂ ለቅኝት የሚያገለግሉ በቀላሉ የሚገጣጠሙ አነስተኛ ድሮኖችን የትግራይ ሰላም ሰራዊት በሚል በአፋር ግንባር በተሰለፈው ኃይል በኩል አሽልኮ ለማስገባት ሙከራ ሲደረግ በቁጥጥር ስር ማድረጉን የሚጠቅሱ መረጃዎች መውጣት ጀምረዋል። የትግራይ ፖለቲካ ልሂቃን በሁለት ጎራ ተከፍለው አንዱን እየከሰሰ ጠቅላይ ሚኒስትሩ ቀጣይ የጦርነት አጀንዳቸውን ለማሳካት በቂ ጊዜ እያገኙ ነው የሚሉ ወቀሳዎችም ተከትለው መደመጥ ጀምረዋል። የዛሬው ሰልፍ በትግራይ ህዝብ ላይ የጠቅላይ ሚኒስትሩ አስተዳደር ዳግም ጦርነት ቢያነሳ እንደ ልዩ ድጋፍ የሚቆጠር መሆኑን የሚጠቅሱ አንዳንድ ወገኖች አቶ ጌታቸው ረዳ ትላንት በትግራይ ህዝብ ላይ የዘር ማጥፋት ፈጽመዋል ካሉት የጠቅላይ ሚኒስትር አብይ አህመድ አገዛዝ ጋር ግንባር ፈጥረው ዛሬ ያደረጉት ሰልፍ ለቀጣዩ ጦርነት አረንጓዴ መብራት መሆኑን ጦርነቱን ማስቆም ሆነ መከላከል የማይችሉ ይልቁኑ አስቀድመው ድጋፍ መስጠታቸው ለጠቅላይ ሚኒስትሩና አስተዳደራቸው ትልቅ ውጤት መሆኑን ህወሓትንም ሲቃወሙ የነበሩ አቶ ጌታቸው ረዳን ቀድሞ ይደግፏቸው የነበሩ ጭምር በተቃውሞ ማንሳት ጀምረዋል። ሀገራዊ ምክክር በሚባለው ቅድሚያ ተደረገ በተባለ ስምምነትና የምክክር ኮሚሽኑ በ8ቱ አጀንዳዎች ላይ በተናጠል በ8 ቡድን ይወያያሉ ባላቸው ላይ በርከት ያሉ በየቡድኑ ውስጥ የኦሮሞ ብልጽግና ፓርቲ ካድሬዎች እንዲሳተፉ በማድረግ አስቀድሞ የዚህኑ ፓርቲ አጀንዳ ተልዕኮ የተሰጣቸው ግለሰቦች በተደራጀ መንገድ በድምፅ ብልጫ አጀንዳ አልፏል በሚል እነሱ የሚስማሙበትን በአገራዊ ምክክር ስም ለማጸደቅ ያላቸውን እንቅስቃሴ አጠናክረው መቀጠላቸውን ይህኑ ተከትሎ ከተለያዩ ብሔር ብሔረሰቦች ተወክለን መጣን ያሉ ያገዛዙ ካድሬዎች ጭምር ቅሬታ እንዳላቸው የሚጠቅሱ መረጃዎች ወጥተዋል። አገራዊ ምክክር የሚባለው በአገሪቱ ጦርነት እየተካሄደ ባለበት በርካታ የህሊናና የፖለቲካ እስረኞች ባሉበት ሌላው ቀርቶ በምክር ቤት ጠቅላይ ሚኒስትሩን በህግ ያለባቸውን ኃላፊነት በማስታወስ በህዝብ ላይ ጦርነት እንዳታውጁ በሚል ለማስጠንቀቅ የሞከሩት የምክር ቤት አባል አቶ ክርስቲያን ታደለና የአዲስ አበባ የገዢው ብልጽግና ፓርቲ ምክር ቤት አባል ዶክተር ካሳ ተሻገር አማራ ብሔር ተወላጆች ላይ ያነጣጠረ አፈሳ አዲስ አበባ ውስጥ እንዲቆም መጠየቃቸውን ተከትሎ በግፍ እስር ላይ መሆናቸው፣ ሌላው የምክር ቤት አባል አቶ ዮሐንስ በኋላው በአማራ ህዝብ ላይ የደረሰ ያለውን ጥቃት በተመለከተ በክልሉ ምክር ቤት ባጋለጡ ማግስት በተመሳሳይ የታሰሩ ሲሆን ለመሆኑ ይህ አገዛዝ ከነማን ጋር ነው የሚወያየው የሚሉ ጥያቄዎችም ተከትለው የቀረቡ ሲሆን ዛሬም በህዝብ ላይ የከፈተውን ጦርነት ተከትሎ በአማራ ክልል በተለይም በጎጃም ባለፉት 5 ቀናት በርከት ያለ ሰራዊት በማሰማራት በደቡብ ጎንደርና በወሎና በሸዋ ህዝብ እየጨፈጨፈ የሚገኘው አገዛዝ ጦርነት ባለበት ለይስሙላ የጠራውን ሀገራዊ ምክክር ተከትሎ በርከት ያሉ የኦሮሞ ብልጽግና ፓርቲ በአባገዳ ስም ባደ ስንቄ ስምና በተለያዩ ደረጃ ያሉ ካድሬዎችን በማሳተፍ ከ40 እስከ 69.9 በመቶ በአጀንዳ ላይ ውይይት ከተደረገ በኋላ ስምምነት ካገኘ ያልፋል፣ 75 በመቶና ከዚያ በላይ አጀንዳው ተቀባይነት ካላገኘ ውድቅ ይሆናል በማለት በእያንዳንዱ ቡድን ውስጥ የኦሮሞ ብልጽግና ፓርቲ ከ40 በመቶ በላይ ድምፅ የሚያገኝበትን አሰራር በመዘርጋት እነዚሁ ካድሬዎችን በማስገባት ሌላው ለይስሙላ ይወያያል፣ የሚያልፈው የነሱ ሀሳብ እንዲሆን አስቀድሞ የተጠና ስራ እየሰሩ መሆኑን ይህንን ተከትሎ ባለፉት ቀናት ውይይቱ ያልተጀመረ ቢሆንም ከሰኞ ጀምሮ የተጠናከረ ውይይት እንጀምራለን የተባለበትና ምክክሩ ተጀመረ ከተባለበት ጠቅላይ ሚኒስትሩ በይፋ ካደረጉት ንግግር በኋላ ባለፉት 3 ቀናት ምንም የተጀመረ ውይይት እንደሌለ የተጋለጠውም ይህንኑ የተረዱ ወገኖች ውስጡን እያነሱት ያለው ቅሬታ ሲሆን በተለይም በሁሉም አጀንዳ እንወያይም የሚለው ከሶማሌና ከአፋር ክልል የመጡ ተወካዮች ከሌሎች በተለየ ድምፃቸውን ጎላ አድርገው ቅሬታቸውን ማሰማታቸውና አንዳንዶችም ረግጠው መውጣታቸው ያገዛዙን የምክክር ድራማ ተከትሎ እየፈተነው ሲሆን በዚሁ ምክክር ላይ ትጋበዛላችሁ፣ ተናጋሪዎች ናችሁ፣ ትሳተፋላችሁ ተብለው ከተለያዩ ክልሎች ከመጡ መካከል በእነሱ ስም የኦሮሞ ብልጽግና ፓርቲ ራሱ ካድሬዎችን አስገብቶ በማጠናቀቁ ቦታ የለም በእናንተ ስም ገብተዋል እስከመባል መድረሱን የሚጠቅሱ መረጃዎች ወጥተዋል። ይህ በእንዲህ እንዳለ ለህዝብ ታማኝ ነን ምክክር ኮሚሽኑ የስሙላ ነው በማለት ተቃውሞ ሲያቀርቡ ከነበሩ የፖለቲካ ፓርቲዎች መካከል ተለጣፊዎቹ አስቀድመው በዚሁ የምክክር ድራማ ውስጥ እንደሚሳተፉ ያሳውቁ ቢሆንም እናት ፓርቲም
ወደ ምክክሩ ገብቶ እየተሳተፈ ነው የሚሉ መረጃዎች ዛሬ በአገዛዙ በኩል መሰራጨት ጀምረዋል። እናት ፓርቲ በይፋ ማህበራዊ ገጹ ጦርነት ሳይቆም የፖለቲካ እስረኞች ሳይፈቱ የይስሙላ ምክክር አይገባም በሚል ከዚህ ቀደም ከያዘው አቋም ለውጦ ተወካዮች ለዚሁ የይስሙላ ኮሚሽን ይላክ አይላክ በይፋ ያረጋገጠው ነገር የለም። እናት ፓርቲ ትብብር ለኢትዮጵያ በተባለው ስብስብ ውስጥ ከኢህአፓና መያድ ጋር በጋራ የተሰለፈ ሲሆን ትብብሩ ባለፈው የተካሄደውን 7ኛ ዙር ብሔራዊ ምርጫ የተባለውን የይስሙላ ምርጫ ውጤት ውድቅ በማድረግ አገዛዙ ብቻውን ሮጦ ያሸነፈበትን ምርጫ ተከትሎ ድምፅ አገኙ የሚባሉ አባላቱ እንኳን ወደ ፓርላማም ሆነ የክልል ምክር ቤት እንዳይገቡ የምርጫውን ውጤት ውድቅ በማድረግ ውሳኔ መስጠቱ አይዘነጋም። ከትብብሩ ፓርቲ አንዱ ኢህአፓ ሰሞኑን በተከታታይ የይስሙላ ምክክሩን ውድቅ በማድረግ የሀገሪቱን የፖለቲካ ችግር እንደማይፈታና የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ መሆኑን በመግለጽ ህዝቡ ለመብቱ እንዲታገል ጥሪ ማድረጉ አይዘነጋም። አዲስ ባገረሸው የኢራን አሜሪካ ጦርነት ኢራን ዛሬ በዮርዳኖስ በሚገኘው የአሜሪካ አየር ኃይል ወታደራዊ ካምፕ ላይ ባስወነጨፈችው ቦሊስቲክ ሚሳይል 2 የአሜሪካ ወታደሮች መሞታቸውን በርካታዎች መቁሰላቸውን ተነገረ። አክሲዮስ ዛሬ እንደዘገበው ኢራንና አሜሪካ የመግባቢያ ሰላም ስምምነታቸውን ካፈረሱ ካለፈው 2 ሳምንት ወዲህ በአጸፋዊ እርምጃዎች ላይ የተጠመዱት ቴህራንና ዋሽንግተን ወደ ዮርዳኖስ የአሜሪካ አየር ማረፊያ ኢራን ባስወነጨፈችው 2 የቦሊስቲክ ሚሳይሎች 2 የአሜሪካ ወታደሮች መገደላቸውን ተጨማሪዎች መቁሰላቸውም ተገልጿል። ይህም ወታደራዊ ጥቃትም ጦርነቱ ካገረሸም ካለፈው 2 ሳምንት ወዲህ የመጀመሪያው ኢራን በአሜሪካ ላይ የተቀዳጀችው ድል መሆኑም ተነግሯል። ከወራት በፊት በተጀመረው በአሜሪካና በእስራኤል በኢራን ጦርነት አሜሪካም በጦርነቱ እስካሁን ድረስ 16 ወታደሮቿን ማጣቷም ተገልጿል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት ታገኙናላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።